አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ይሄን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉ። የሄርሜላና የአብርሽ ቤተሰቦች ኮንግራቹሌሽን፣ የሩታ ቤተሰቦች ደግሞ እንግዲህ መልካም መቃጠል ብያችኋለሁ። ለምን ካላችሁ ዛሬ ሄርሜላና አብርሽ ወደ ሌላ ቦታ ወደ ሶደሬ ሂደዋል። ሶደር ወይም ደግሞ ወደ ቢሾፍቱ እናንተ እየተንጫጫችሁ ነው። ከጧት ጀምሮ ዊ እያላችሁ ነው ማለት ነው። እንግዲህ መልካም መቃጠል። ምክንያቱም እናንተ በመጀመሪያ ደረጃ አብርሽና ሩታ ለስራ ነው የተገናኙት። ከዛ በኋላ እናንተ በግዴታ ተጋቡ አላቻቸው። እነዚህ ልጆች ተሳሳቱ። አረገዘች ኦር ዱባይ ነው ያረገዘችው፣ ኢትዮጵያ መጣ ወለደች። እቺ ልጅ በቤተሰብ በስርዓት አላገባችም። ገባችሁ? ቤተሰብ ምናምን አልተሰባሰበም። ስለዚህ አልተጋባችም ማለት ነው። እናንተ በግዴታ ዝሙተኛ የዝሙት ደጋፊ ስለምትሉን እኛ ደግሞ እውነቱን መተን መናገር ስለምንፈልግ፣ በሁለተኛ ደረጃ ደግሞ ሄርሜላ ራሷን አላረከሰችም። ራሷን ጠብቃ ቤተሰቦቿን ጠብቃ ኦር ሁሉን ነገር አስተካክላ ነው እየሄደች ያለች። በጣም ብልጥ ሴት ናት። የእናንተ ሩታ የምትባለው ግን ማንኛውም ሰው እየመጣ የሚወስዳት ናት። ማንኛውም ሰው የሚጠቀማት አስባችሁታል? ማንኛውም ሰው አሁን መሰለን ሱቅ ላይ የሆነ ዕቃ ስትገዙ ማለት ነው ተመሳሳይ ዕቃ አንድ አይነት ዕቃ አለ አይደለ? እንገዛለን ሁላችንም ኦር የሁላችንም እንትን። እሷ ደግሞ ልክ እንደዛ ማለት ናት። ስለዚህ አሁን ሩታን ጥለህ ሩታ እንደዚህ ብለህ ሩታ ሲጀመር ራሷ እኮ ናት ያልተከበረችው እኮ እሷ ራሷ ናት። እኛ ምን እናርጋት? ተይ በያገኘሽበት አትውደቂ ስንላት በያገኘችበት እየወደቀች ትሰጣለች። ስለዚህ አብርሽ እንዴት ያክብራት? በሁለተኛ ደረጃ ደግሞ ክብር ምን እንደሆነ ታውቃላችሁ? ክብር ማለት ከቤተሰብ ነው የሚጀምር። በመጀመሪያ ደረጃ እሷ ከአብርሽ በስራ መጣ ነው እንግዲህ በዛው ተጀናጅና አንድ ቀን አብራ የተኛችው። ስለዚህ ክብር እንትን የሚጠብቀው ከዚህ ነው። በሁለተኛ ደረጃ ደግሞ የእሷ እናት ምን ሁና እንደመጣሽ እንዴት እንዳለሽ ታውቃላችሁ። ሶሻል ሚዲያ ነው፣ ይሄ ሚዲያ ነው። እና ለየትኛው ክብር ነው የምታወሩት? ክብር ማለት ምንድን ነው? ክብር ማለት ምንድን ነው? ነደመቁ ክብር ምንድን ነው? እኔ እኮ ክብሩና እንትኑ ተምታታባችሁ እንዴ? እንትን በቃ ሩታ መከበር አለባት ስትሉ የትኛው ክብር? እስኪ ልጠይቃችሁ፣ የትኛው ክብር? ለየትኛው ክብር ነው እናንተ ክብር የምትሉት? የትኛዋ? የትኛው ክብር? የትኛው ክብር? እሷ ዝም ብላ ለማንም እየወጣሽ እየሰጠሽ ከማንም ጋር እየተጋደመሽ ከዛም ጋር እየተጋደመሽ ስለ የትኛው ክብር ነው የምታወሩት? ሩታ ማለት እኮ ትዳር እንዲያስጠላችሁ፣ ትዳር እንድጠሉ ኦር በቃ በትዳር ላይፍ እንዳይኖራችሁ ዝም ብላችሁ ካገኛችሁት ወንድ ጋር እንድትጋደሙ፣ ካገኛችሁት ሰው ጋር ለአንድ ቀን አዳር ቢሆንም እንድትጋደሙ የምታስተምር ሴት ናት እኮ ሩታ ማለት። ስለ የትኛው ክብር ነው የምታወሩት? እኔ እኮ በአሁኑ ሰዓት ክብር ምንድን ነው እያልኩ ነበረ። ለምን እናንተ የዝሙተኛ ደጋፊ እያላችሁን ስለሆነ ስለተምታታብኝ ነው። ክብር ምንድን ነው? የክብርን ትርጉም ታውቁታላችሁ? እናንተ ታውቁታላችሁ ወይስ አታውቁትም? ክብር ማለት ከቤተሰብ ነው የሚጀምረው። የሩታ ቤተሰቦች እኮ እስከ እናቷ እስከ ዘር ማንዘሯ ለልመና የመጣች ለማኝ ናት። ገባችሁ? ኦር አባትየው ምን አለ መሰላችሁ? የሆነ ቪዲዮ እየሰራ አይቸው የረገሙሽን እንረግማለን ይላል። ለሆነች ለምኑ አንድ ኩታ ተቀብሎ እንደዛ ይላል ማለት። ከዚህ ሰውዬ ምንድን ነው የምንማረው እኛ? እርግማን ልመና ነው የምንማረው። ከሩታ ልመና ነው የምንማረው። የመዳም ቅመሞችን ማጭበርበር ነው የምንማረው ከሩታ። ከዚህ ሰውዬ ደግሞ ምንድን ነው የምንማረው? እርግማን፣ ለምን ውጡ፣ ምንድን ነው የምንለው? ውሃሪው
እና ሄርሜላ ትችላለሽ ስንላችሁ እኛ በምክንያት ነው። እናንተ ግን ጡዝ ትላላችሁ። ጡዝ በሉኛ አይመለከተንም። ለፍልፋችሁ ነው የምትቀሩ። ምን ታመጣላችሁ? በሁለተኛ ደረጃ ደግሞ የእናንተ ይቱ ደመቁ ማለት ነው ሀዘን ላይ ናት። ድረሷት ሀዘን ላይ ነው። ወይኔ አብርሽ ባሌ ውይ ሄርሜላ ቀማች፣ ሄርሜላ ሰጣች፣ ያሳጣችኝ ወዮ እያለች ነው እያበደች ነው። የእናንተ ሩታ እንደ ፈጣሪ የምታያት እያበደች ነው። እኛም ደግሞ የምንፈልገው መቃጠሏን ነው። እንኳንም ተቃጠለሽ፣ እንኳንም እርድብናለሽ። አዎ የሩታ በጎች ደግሞ ተናደዱ። ምን አገባን እንዴ? ዝሙተኛ ስትሉ ትንሽ አታፍሩ? ዝሙተኛ ደጋፊማ እናንተ ናችሁ። 80 ሳይኖራት ዝም ብላ የወለደች ሴት የምትደግፉ እናንተ ናችሁ እንጂ ዝሙተኛ እኛ አይደለንም። ዝሙተኛ 80 ሳይኖራት ዝም ብላ ተንጋላ ለወለደች ሴት ታሽቃብጣላችሁ። ንገሩ ባይ ሁሉ እንዴ 80 የላትም። ሁለተኛ ደግሞ ትክክለኛ 80 ቢሆን እነ ለምለም እነ የተንቤ እነዛ የቡታጀራ ዩቲዩበር ሁሉ ይጨመርበት ነበር። የቡታጀራ ዩቲዩበር ተጨምሮበታል? የለም፣ ወፍ የለም። ደመቁ ዝም ብላ ነው ከፍታ የሰጠች። ዝም ብላ ነው ለአብርሽ ሲፈላባት ከፍታ የሰጠችው። የትኛው ዝሙት ነው ታዲያ? ዝሙተኛ ሩታ ናት ወይስ ሄርሜላ ናት? ተምታታባችሁ። እኔ እኮ ግራ እየገባኝ ነው ዘንድሮ ግራ እየገባኝ ነው። ዝሙተኛ ማን ነው? ጤነኛው ማን ነው? እየተምታታብኝ ስለሆነ ለዛ ነው። ስለዚህ የእናንተ ይቱ ደመቁ ዝም ብላ ላገኘሽው ሰው ምሰጥናት። ለዳኒ ሰጥታለች። አብሯት ለሰራ ሁሉ ትሰጣለች። ችግር የለባትም እሷ። ብር ብቻ ይክፈሏት። ደመቁ ደምቃለች። እንዴት ነው ባልሽን ስትቀሚ ምን ተሰማሽ? አብርሽን ጀግናውን ስትቀሚ ምን ተሰማሽ? አሁን ጨርጨር እያልሽ ነው። ተንጨርጨሪ። እኛ የምንፈልገው ይሄን ነው። ዋናው ትልቁ ኢምፖርታንቱ ጉዳይ አብርሽ ፈታ ዘና ይበል፣ ካለበት በሽታ ይውጣ፣ ካለበት ዲፕሬሽን ይውጣ። እኛ የምንፈልገው የአብርሽን ሰላምና ሰላም ብቻ ነው። አንቺ ተንጨርጨሪ። ምክንያቱም ለዚህ ሁሉ ደረጃ ያበቃሽ አብርሽ እንጂ አንቺ አይደለሽም። አብርሽ ለዚህ ሁሉ ደረጃ ያበቃሽው አብርሽ ለዚህ ሁሉ ደረጃ ቅማልሽን ያራገፈልሽ። አንቺ ሲጀመር ደግሞ መተሽ አብርሽን የማሸማቀቅ መብት የለሽም። ለምን አሁን አብርሽ ባመጣሽ ወደ ሶሻል ሚዲያ እስካሁን እንደናትሽ ጉልት እየጠረግሽ ነበር። አዎ እኔ ጉልትን ስራ እየናኩ አይደለም ያጀማ፣ ግን መልስ ስለሚያስፈልጋቸው ነው። እነደመቁ ደግሞ ማለት ነው የሩታ ደጋፊዎች ደግሞ መጀመሪያ ለራሳችሁ እስኪ ከግርድና ወጡ። ከግርድና ሳትወጡ መታችሁኛል ገረድ ብላችሁ ትሳደባላችሁ። ገረድ ብላችሁ ትሳደባላችሁ። እና በህግ አምላክ ከግርድና ወጡ። ከግርድና ከወጣችሁ አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። የሄርሜላና የአብርሽ ቤተሰቦች ኮንግራጁሌሽን ብያለሁ። እነደመቁ ደግሞ መልካም መቃጠል። እንዴት ናችሁ? ደግ ናችሁ? ሁሉ ሰላም? ከፍቱ በጉ መገንኔ አሁን እነደመቁ ሀዘን ላይ ናችሁ። በቅድሚያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። የሄርሜላና የአብርሽ ቤተሰቦች ይህን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ላይክ፣ ሼር፣ ኮሜንት አይረሳ። በሁለተኛ ደረጃ ደግሞ እንግዲህ የደመቁ ዘመዶች፣ የደመቁ ቤተሰቦች ኦር የደመቁ ኦዲየንሶች እያለቃቀሱ ነው። መልካም ማልቀስ፣ እኛ ደግሞ መልካም መደሰት፣ መልካም ዘና ፈታ ማለት ለምን ካላችሁ አንዳንዴ ለሚገባው ሰው ይገባዋል። ገባችሁ አይደለ? ለአብርሽ ይገባዋል። ለዛ ነው አብርሽ ይችላል ምንላችሁ ማለት ነው። እሱ ምንድነው አሁን ውዶቼ፣ ማሮቼ፣ ፍቅሮቼ እነዛ እልቅሶ ላይ ናቸው። ለምን ከሄርሜላ ጋር
አብርሽ ስለሄደ ሄርሜላን ስለሚወዳት ስለሚያፈቅራት ሄርሜላ እሷ ስለምትወደው ስለምታፈቅረው እየተንጫጩ ነው። ሩታን ትተህ እያሉ ነው። ወየ ሩታ ውይ አብርሽ ትቷት ሄደ። በቃ እንግዲህ ወንድ ልጅ ቆረጠ። ቅመሱ ማለት ነው። በፊት እኛ ስንመክራችሁ ተው ስንላችሁ አብርሽን እየተራገጣችሁ አሁን ቅመሱት። በሁለተኛ ደረጃ ደግሞ ሄርሜላ ትችላለች ስንላችሁ እኛ በምክንያት ነው። ሄርሜላ ጎበዝ ናት። ሄርሜላ በጣም ትችላለች። እናንተ ቁጭ ብላችሁን ዘላለማችሁን ትበጠረቃላችሁ። ሄርሜላ በ2 ወር ውስጥ መታ አሽከረከራቻችሁ። የእናንተ ሩታ ዝሙተኛ ለምትሉን መልስ አለኝ። ዝሙተኛ ማለት ሩታ እንትን አላት 80 ያላት ሩታ እኮ 80 የላትም። ዝም ብላ እኮ ነው ዱባይ አርግዛ የመጣችሁ። ይህን እንድንነግራችሁ ነው የምትፈልጉት ነው ወይስ እንደናንተ በውሸት እንድናምን ነው? እኛ በውሸት አናምንም። ይቅርታ አርጉልን። ገባችሁ አይደለ? ለምን ካላችሁ አሁን 21ኛው ክፍለ ዘመን ነው ያለን። ውሸት የሚቀበል ሃይምሮ የለንም። በሁለተኛ ደረጃ ደግሞ ሄርሜላ ትችላለች ስንላችሁ በምክንያት ነው። ገባችሁ? ለሰው የምታስብ ጀግና አስተዋይ ምናምን በሽታው ታሞ እያለ በበሽታው ቁጭ ብላ ያጽናናችሁ ምናምን ናት። የእናንተ የተወረበላ እኮ እስካሁን አብርሽ የት ነው ምንድነህ አላለችው እስካሁን